ከአርሰናል መረጃዎቻችን ስንጀምር እንግዲህ አርሰናል አሁንም ቢሆን የተለያዩ ተጫዋቾችን ቢመለከቱም በብራርኪ ባርኮላ እንዲሁም ደግሞ በሞርጋን ሮጀርስ እንዲሁም ደግሞ ብሩኖ ጉማሬዝ ላይ ያላቸው ፍላጎት እጅግ በጣም እየጨመረ መጥቷል። የሞርጋን ሮጀርስ ጉዳይ በአሁኑ ሰዓት ላይ እንግዲህ እየቀዘቀዘም ይገኛል። የዚህ ተጫዋች የዝውውር ዋጋ እጅግ ከፍተኛ እንደሚሆን ነው የተገለጸው። እስከ 2032 ድረስ ኮንትራት ያለው ይህ ድንቅ የእንግሊዝ ተጫዋች እንግዲህ ከአስቶን ቪላ ጋር የመለየት እድል ቢኖሩም አስቶን ቪላዎች ግን በተለይም በአሰልጣኝ ኡናይ ኤምሬ እየተመሩ በሚቀጥለው ዓመት ወደ ሌሎች የአውሮፓ ሻምፒየንስ ሊግ ውድድሮች ለመመለስ ሲሉ እንደዚህ አይነት ተጫዋቾች ያስፈልጓቸዋል። ለዚህም የተነሳ የመልቀቅ ፍላጎት የላቸውም። ነገር ግን ተጫዋቹ ልቀቁኝ ብሎ ከፍተኛ ግፊት የሚያደርግ ከሆነ 130 ሚሊዮን ፓውንድ እና ከዛ በላይ ሊጠይቁ እንደሚችሉ ነው መረጃዎች እያሳዩት የሚገኙት። ይህም ከባድ ሊያደርገው እንደሚችል መረጃዎችም አሳዩን። ይህ ተጫዋች እንግዲህ አሁንም ቢሆን ወደ አርሰናል የሚሄድ ከፍተኛ ፍላጎትም አለው። አሰልጣኝ ሚኬል አርቴታም እንግዲህ የግላቸው ለማድረግ እንደሚፈልጉ ከዚህ በፊት ገልጾም ነበር። አንድሪያ በርታ የሚኬል አርቴታ ቀኝ ጀም ደግሞ ይህን ተጫዋች የግላቸው እንዲያደርጉ እንግዲህ ብዙ መስዋዕትነትን ለመክፈል ዝግጁ መሆናቸው ከዚህ በፊት ተገልጾም ነበር። ሞርጋን ሮጀርስ ግን ከፍተኛ ገንዘብ የሚጠይቅ ተጫዋች መሆኑን ተከትሎ ምናልባትም አዳጋች ሊሆን እንደሚችል ነው እየተገለጸም የሚገኘው። በዚህም የተነሳ ምናልባትም አርሰናሎች እንግዲህ ከሱ ትንሽ ቀነስ ያለውን ተጫዋች ለመመልከትም እድል እንደሚያገኙ ነው የተገለጸው። ይህም ተጫዋች የፓሪስ ሳን ዠርሜኑ ፈረንሳዊ ተጫዋች የሆነው ብራርኪ ባርኮላ ተመራጭ ተፈላጊ ተጫዋችም ነው። ይህ ተጫዋች ቀጥተኛ የማጥቃት እንቅስቃሴ በማሳየት እንግዲህ ድንቅ ጊዜውን የሚያሳልፍ ሲሆን በተለይም ከኳስ ጋር ያለው ምቾት እንዲሁም ደግሞ ወደፊት የሚያጠቃቸው ኳሶች ለአሲስት እንዲሁም ደግሞ ጎል ለማስቆጠር እጅግ በጣም ቅርብ መሆኑን ተከትሎ አርሰናሎች የሚፈልጉትም ተጫዋችም ነው። በተለይም ሊያንድሮ ትሮዛርድ ወደ ቤሺክታሽ መሄዱን ተከትሎ እዛ ቦታ ላይ ትክክለኛ ተጫዋችም ይፈልጋሉ። አርሰናል በተለይም ባለቀው የውድድር ዓመት በ2025/26 የውድድር ዓመት እንግዲህ እጅግ ሲቸገርበት ሲፈተንበት የነበረው ቦታ ያ ቦታ ነው። ሊያንድሮ ትሮዛርድ ኮንሲስተንት መሆን አልቻለም። አጀማመር ላይ እጅግ በጣም ድንቅ ነበር። በመሃል ግን በአንዳንድ ጉዳቶች ምክንያት እንዲሁም ደግሞ በእድሜ መግፋት ምክንያት እንግዲህ ሊያንድሮ ትሮዛርድ እንዲሁ ቀጥተኛ ተሳትፎ ላይ እየቀነሰ ይገኝም ነበር። በዚህም የተነሳ እንግዲህ ምናልባትም አርሰናሎች በዚህ የተነሳ ተጫዋቹን ወደ ቤሺክታሽ ወደ ቱርክም ልከውታል። ይህም ያልተጠበቀ ሲሉ ገልጸውትም ነበር። አሁን ሰዓት ላይ ደግሞ ምናልባትም የጋብሪኤል ማርቲኔሊ ጉዳይ አልተረጋገጠም። ጋብሪኤል ማርቲኔሊ ከአርሰናል ጋር የመለየት እድል እንዳለው ነው አሁንም መረጃዎች በስፋትም እያመላከቱት የሚገኙት። ይህንንም ተከትለው እንግዲህ አርሰናሎች ራሳቸውን ለማጠናከር በከፍተኛ ደረጃ እየሞከሩ እንደሚገኙ መረጃዎችም አሳዩን። ለዚህም ይመስላል እንግዲህ አርሰናል በዛ ቦታ ላይ አሁንም ቆርጠው የተነሱ የሚመስሉት። በአሁኑ ሰዓት ላይ እንግዲህ የሚጠይቋቸው ከፍተኛ ገንዘብ ጥያቄዎች እንግዲህ ከባድ እያደረጋቸው እንደሚገኙ ነው እየተገለጸም የሚገኘው። የሞርጋን ሮጀርስ ከ130 ሚሊዮን ፓውንድ በላይ እንዲሁም ደግሞ ሌላኛው ተጫዋች ነው የብራርኪ ባርኮላም ጉዳይ እንዲሁ እያጠያየቀ እንደሚገኝ ነው መረጃዎች እያሳዩት የሚገኙት። ይህንንም ተከትሎ እንግዲህ አርሰናሎች ምናልባትም ከ100 ሚሊዮን ፓውንድ በላይ ያወጣሉ የሚለው በአሁን ሰዓት ላይ አጠያያቂም ሆኗል። የአርሰናል ሪካርድ ዲክላን ራይስ እንደሆነም እናውቃለን። ይህም እንግዲህ ተጠባቂ አልነበረም ነበር። አሁን ግን ምናልባትም አርሰናሎች አሁንም ከፍተኛ ገንዘቦችን በማውጣት እንግዲህ ተጫዋቾችን ለማምጣት እንደሚፈልጉ ነው መረጃዎች እያሳዩን የሚገኙት። በአሁን ሰዓት ላይ ሌላኛው ተጫዋች እንግዲህ ከአርሰናል ጋር የሚነሳው ብራዚሊያው ብሩኖ ጉማሬዝ ነው። በኒውካስል 4 ዓመታትን ያሳለፈ ሲሆን በእንግሊዝ ፕሪሚየር ሊግ ራሱን ያበቃ እንዲሁም ደግሞ ድንቅ ተጫዋች መሆኑን ያረጋገጠው ይህ ተጫዋች በአሁኑ ሰዓት ላይ በአርሰናል ራዳር ውስጥም ይገኛል። አርሰናሎችም የግላቸው ለማድረግ እንግዲህ ብዙ የማይፈነቅሉት ድንጋይ እንደሌለ ነበር የተገለጸው። ነገር ግን ኒውካስል ዩናይትድ ትላልቅ ተጫዋቾችን ማለትም እንደ አንቶኒ ጎርደን እንዲሁም ደግሞ ሳንድሮ ቶናሊ ያሉ ተጫዋቾችን በከፍተኛ ገንዘብ መሸጣቸው አሁንም ቢሆን ይህን ተጫዋች የመልቀቅ ፍላጎት ባይኖር ግፊት ከመጣ ግን ከ80 እስከ 90 ሚሊዮን ፓውንድ ሊጠይቁበት እንደሚችልም ነው የተገለጸው። ሳንድሮ ቶናሊ በ100 ሚሊዮን ፓውንድ እንዲሁም ደግሞ አንቶኒ ጎርደን በ80 ሚሊዮን ፓውንድ ነበር ከኒውካስል ዩናይትድ የተለያየው። በዚህም የተነሳ በተለይም በዚህ ክረምት ኢንፍሌሽኑን በአማካይ ቦታዎች ላይ ተመልክተናል። የማቲያስ ፈርናንዴስ 85 ሚሊዮን ፓውንድ እንዲሁም ደግሞ የኤሊዮት አንደርሰን 116 ሚሊዮን ፓውንድ በእንግሊዝ ያልተጠበቀ ሪካርድ የሆኑ ገንዘቦችን ተመልክተንም ነበር። በዚህም የተነሳ እንግዲህ በርካቶቹ እንደ መነሻ እየተጠቀሙባቸውም ይገኛል እንደዚህ አይነት ዝውውሮችን። ለዚህም ለኒውካስል ዩናይትድ እንደ መነሻ በማድረግ እንግዲህ ይህን ተጫዋች ከ65 ሚሊዮን ፓውንድ በላይ በመጠየቅ እስከ 90 ሚሊዮን ፓውንድ ሊደርሱ እንደሚችሉ እንደ አሌክስ ስኮት እንዲሁም ደግሞ እንደ አሌክስ ክሮክ እንዲሁም ደግሞ ሌሎች የቤን ጃኮብስን የመሳሰሉ የዝውውር ዘገባዎችንም ነው እየሰማንም የምንገኘው። ብሩኖ ጉማሬዝ መውጣት ይፈልጋል፣ ከኒውካስል ዩናይትድ መለየትም ይፈልጋል። ዋነኛ ምክንያት ብሎ የሚያቀርበው ደግሞ በክለቡ ያሉ ትላልቅ ተጫዋቾች መልቀቃቸው ነው። በዚህ 2 ዓመት ውስጥ እንግዲህ ያልተጠበቁ ተጫዋቾች መልቀቃቸውን ተመልክተናል። አምና ወደ ሊቨርፑል ያቀነው አሌክሳንደር አይዛክ ሳይጠበቅ ነበር በስተመጨረሻም ወደ
ሊቨርፑል መሄድም የቻለው። በዚህ ዓመት ደግሞ ሳንድሮ ቶናሊ ደግሞ አንቶኒ ጎርደን መልቀቃቸው ለዚህ ቲም እንግዲህ ምን ያህል እየተዳከመ እንደሚገኝ ፍንጭ እየሰጠ መሆኑን ተከትሎ ተጫዋቹ ከዚህ ፕሮጀክት በመልቀቅ እንግዲህ ወደ ትላልቅ ፕሮጀክቶችን መግባትም ይፈልጋል። ይህ ደግሞ ዋነኛው የሚሆነው የሚኬል አርቴታ ፕሮጀክት ነው። በዚህ ዓመት የእንግሊዝ ፕሪሚየር ሊግን ማሳካቱ፣ በሚቀጥለው ዓመት ለአውሮፓ ቻምፒየንስ ሊግ ራሱን ማደራጀት መፈለጉን ተከትሎ እንግዲህ ተጫዋቹ እጅግ በጣም እየተሳበም ይገኛል። ለዚህም የተነሳ ይመስላል እንግዲህ ተጫዋቹ የመልቀቅ ፍላጎት እንዳለው እየተገለጸም የሚገኘው። ነገር ግን አሁን የምንሰማቸው መረጃዎች ይህ ተጫዋች የመልቀቅ ፍላጎት ይኑረው እንጂ ተጫዋቹ በኒውካስል ዩናይትድ ላይ ግፊት እንደማያደርግ ነው የተገለጸው። እንደሚሄድ ይፈልጋል፣ ግልጽ አድርጎም ነግሯቸዋል። ነገር ግን የለቀቁኝ ግፊት እንደማይኖርም እየተገለጸም ይገኛል። ይህም ምናልባትም ለአርሰናል ከባድ እንደሚያደርገው ነው መረጃዎች እያሳዩት የሚገኙት። አርሰናል ሁለተኛ በረኛ ማስፈረሙን ተከትሎ እንግዲህ እንዲሁ የኬፓ አሪዛባላጋ ጉዳይም አጠራጣሪ መሆናል። ይህ ተጫዋች በ5 ሚሊዮን ፓውንድ ነበር ከሌላኛው የለንደን ክለብ ወደ ፍላይ ኤምሬትስ መምጣትም የቻለው። በዚህ ዓመት እንግዲህ የእንግሊዝ ፕሪሚየር ሊግን ዋንጫን ቢያሳካም የካራባኦ ካፕ ዋንጫ ማጣታቸው ምክንያት እሱ እንደነበረም ይታወሳል። በጨዋታው ላይ እንግዲህ ደካማ እንቅስቃሴ ማሳየቱን ተከትሎ ነገር ግን የእንግሊዝ ፕሪሚየር ሊግ ማንሳቱን ተከትሎ የተጫዋች እድለኛ ሲሉ በርካቶቹ ቢገልጹትም አሁንም ቢሆን የቋሚ በረኛ ቦታን ራሱን እንደዛ ቦታ አድርጎ ያስበዋል። በዚህም የተነሳ ወደ ሌሎች ክለቦች መሄድ እንደሚፈልግም ነው እየተገለጸም የሚገኘው። በዚህም የተነሳ ምናልባትም አርሰናሎች ይህን ተጫዋች እንዲሁ እንደሚሸጡት እየተገለጸም ይገኛል። ሌላኛው ያልተጠበቀው በሰበር መረጃ በሰሞኑ እየሰማን የምንገኘው የካፒቴኑ ማርቲን ኦዴጋርድ ጉዳይ ነው። ይህ ተጫዋች ከፍተኛ ገንዘብ የሚቀርብለት ከሆነ ምናልባትም ከ100 ሚሊዮን ፓውንድ በላይ የሚቀርብለት ከሆነ ለአርሰናል ጥሩ ሽያጭ እንደሚሆን ነው እየተገለጸም የሚገኘው። አርሰናሎች ራሳቸውን ለማጠናከር ሲሉ አንዳንድ ተጫዋቾችን እንደሚሸጡ ተገልጾም ነበር። ቤሺክታሽ ሊያንድሮ ትሮዛርደን ወስዶታል። የጋብሪኤል ማርቲኔሊ ጉዳይ ወዴት እንደሚሄድ አልተረጋገጠም። በርካታ ፈላጊዎች አሉት። በአሁኑ ሰዓት ደግሞ የኦዴጋርድ ጉዳይ ሌላኛው አጠያቂ መሆኑ ነው እየተገለጸም የሚገኘው። ይህንንም ተከትሎ ምናልባትም እንግዲህ አርሰናሎች ትክክለኛ ገንዘብ የሚያቀርብላቸው ክለብ ከተገኘ እንደሚሸጡት እየተገለጸም ይገኛል። ማርቲን ኦዴጋርድ በዚህ ክለብ ውስጥ እንግዲህ ካፒቴን ሆኖ የእንግሊዝ ፕሪሚየር ሊግን ያሳካ ከ22 ዓመት በኋላ ተጫዋችም ነው። ነገር ግን ምናልባትም ከሚሸጡ ተጫዋቾች መካከል ሊጠቀስ ይችላል እያሉም ነው የሚገኙት። አርሰናል አሁንም በአጥቂ ቦታ ላይም እንዲሁ የሚመለከቱ ሲሆን የጁሊያን አልቫሬዝ ጉዳይ አልተጠናቀቀም። ጁሊያን አልቫሬዝ አሁንም በአርሰናል ራዳር ውስጥ ከሚገኙ ተጫዋቾች መካከል ቢገኝም ተጫዋቹ ግን ወደ እንግሊዝ ፕሪሚየር ሊግ መምጣት ምንም አይነት ፍላጎትም የለውም። እሱ መቆየት የሚፈልገው በስፔን እንዲሁም ደግሞ በባርሴሎና ቤት የመቀላቀል ፍላጎት ማሳየቱን ተከትሎ አሁንም በባርሴሎና ጫናዎች እየበዙም ይገኛሉ። ነገር ግን አትሌቲኮ ማድሪዶች ለተቀናቃኞቻቸው መስጠት ምንም አይነት ፍላጎትም የላቸውም። እንዲሁም ደግሞ ከፍተኛ ገንዘብ ነው እየጠየቁ የሚገኙት። ሚኒመም ኦፍ 150 ሚሊዮን ዩሮ ነው ለዚህ ተጫዋች እየጠየቁ የሚገኙት። ነገር ግን ምንም እንኳን ይህ ተጫዋች ወደ ሌሎች ክለቦች የሚሄድ እድል ቢኖረውም ወደ እንግሊዝ ፕሪሚየር ሊግ እንደማይመጣም ነው አሁንም መረጃዎችም እያመላከቱት የሚገኙት። በአርሰናል ቤት ወደ ማንቸስተር ዩናይትድ መረጃዎቻችን ስናልፍ እንግዲህ ማንቸስተር ዩናይትድ አሁንም ቢሆን የተከላካይ ቦታዎችን እንዲሁም ደግሞ ሌሎች ተጫዋቾችን እየተመለከተ እንደሚገኝም ሰምተናል። ሉዊስ ሃል አሁንም ከሚፈለጉ ተጫዋቾች መካከል መሆኑ አሁንም ቤን ጃኮብስ እየገለጸልንም ነው የሚገኘው። በተለይም የሉክ ሾው እድሜ መግፋት እንዲሁም ደግሞ የተደጋጋሚ ጉዳትን ተከትሎ ምናልባትም ይህን ተጫዋች እንግዲህ ለመተካት ከፍተኛ ፍላጎት እንዳላቸው በማንቸስተር ዩናይትድ ቤት ተገልጾም ነበር። ለዚህም የተነሳ ትክክለኛው ተጫዋች አድርገው የሚመለከቱት ሉዊስ ሃል ከኒውካስል ዩናይትድ መሆኑ ነው የተገለጸው። ኒውካስል ዩናይትድ በዚህ ዓመት እንግዲህ ትላልቅ ተጫዋቾችን እያጣቸውም ይገኛል። ሁለት ተጫዋች ሸጧል። ብሩኖ ጉማሬዝ ከአርሰናል ጋር ስሙ እየተያዘ የሚገኝ ሌላኛው ተጫዋች ነው። በመከላከል ቦታ ደግሞ ቲኖ ሊቨርማንቶ እንዲሁም ደግሞ ሉዊስ ሃል ከሌሎች ክለቦች ጋር ስማቸው ሲያያዝ ቆይቶ እንደነበር እናስታውሳለን። ቲኖ ሊቨርማንቶ በጉዳት ምክንያት እንግዲህ የዝውውር ጉዳዮቹ አሁን እጅግ በጣም እየረገቡም ይገኛሉ። ወዴት ይሄዳል የሚለው ነገር አሁንም ያልተረጋገጠ መሆኑን ሰምተንም ነበር። ቢሆንም ግን ማንቸስተር ዩናይትድ ሉዊስ ሃልን የግላቸው ለማድረግ የማይፈለቅኑት ድንጋይ እንደሌለ ቤን ጃኮብስ በቶክ ስፖርት ላይ አስነብበውንም ነበር። በአማካይ ቦታ ላይ ማንቸስተር ዩናይትድ እንግዲህ ምንም እንኳን አንድሬ ሳንቶስን እንዲሁም ደግሞ ኤደርሰንን ቢያስፈርምም የኤደርሰን የሕክምና ምርመራ አለመሳካቱን ተከትሎ ወደ አታላንታ እንደሚመለስም ግልጽም ሆኗል። ይህም እንግዲህ ማንቸስተር ዩናይትድ ሁለት አማካይ አስፈረምኩ ቢልም ወደ አንድም ተመልሷል። አንድሬ ሳንቶስ ከእንግሊዝ ፕሪሚየር ሊግ መምጣቱ ለማንቸስተር ዩናይትድ ትልቅ ጥቅምም ይሰጠዋል ተብሎ እንደሚገለጽ ከዚህ በፊትም አንስተላቸውም ነበር። በተለይም እንግዲህ ማንቸስተር ዩናይትድ ከዚህ በፊት በተለይም አምና ካሳያቸው የዝውውር ስትራቴጂዎች መካከል እንግዲህ በእንግሊዝ ፕሪሚየር ሊግ ልምድ ያለውን ተጫዋች ማምጣትም ነው። ይህም ተሳክቶላቸዋል። ከቼልሲው ተጫዋች አንድሬ ሳንቶስን ማካተታቸው ነው እየተገለጸ የሚገኘው። ይህም እንግዲህ ለማንቸስተር ዩናይትድ እንደ ቤንች ተጫዋች ተመራጭም ያደርገዋል። ነገር ግን የወጣበት 50 ሚሊዮን ፓውንድ ያልተጠበቀ ሲሉ በርካቶቹም ገልጾት
እንደነበር እናስታውሳለን። አሁንም ቢሆን ግን ማንቸስተር ዩናይትዶች የተለያዩ ተጫዋቾችን ይመለከታሉ። በተለይም የኤደርሰን ዝውውር ፌል ማድረጉን ተከትሎ እንግዲህ አሁን ቀጥታ ወደ ዝውውሩ በፍጥነትም እንደሚገቡ እንዲሁም ደግሞ ፕላን ቢ እንደሚፈልጉ ነው መረጃዎች እያሳዩት የሚገኙት። ከማንቸስተር ዩናይትድ ጋር ከሚሰሙ ዝውውሮች መካከል አሌክስ ስኮት ይጠቀሳል። በርነሞዞች ይህን ተጫዋች የመሸጥ ምንም አይነት ፍላጎት የላቸውም። 2 ዓመትም ነው የቀረው። ነገር ግን ተጫዋቹ አልፈርምም ማለቱን ተከትሎ የተለያዩ ክለቦች አሁንም ለዚህ ተጫዋች ጥያቄ እያቀረቡም ነው የሚገኘው። በዚህ ዓመት በአሰልጣኝ አንዶኒ ኢራኦላ ስር ድንቅ ጊዜን ካሳለፉ ራሳቸውን ካበለጸጉ በእንግሊዝ ፕሪሚየር ሊግ ራሳቸውን ካሳዩ ተጫዋቾች መካከል የሚጠቀሰው አሌክስ ስኮት በሊቨርፑል በማንቸስተር ዩናይትድ እንዲሁም ደግሞ በአርሰናል ራዳር ውስጥም የሚገኝ ሲሆን ማንቸስተር ዩናይትድ የኤደርሰን ዝውውር ፌል ማድረጉን ተከትሎ ቀጥተኛ ዝውውር ሊያደርግበት የሚችለው የመጀመሪያው ተጫዋች ሲሉ እየገለጹትም ይገኛሉ። ሁለተኛው ተጫዋች የሚሆነው ምናልባትም ካርሎስ ባሌባ እንደሆነ ነው እየተገለጸ የሚገኘው። አምና 120 ሚሊዮን ፓውንድ ተጠይቆበት ማንቸስተር ዩናይትድ 75 ሚሊዮን ፓውንድ ነው የምከፍለው በማለት እንግዲህ ከዝውውሩ ወጥቶ በዚህ ክረምት ለማስፈረም ፍላጎት አሳይቶም ነበር። ነገር ግን የአምናው አቋም መውረድን ተከትሎ ማንቸስተር ዩናይትድ እንግዲህ ከራዳር ውስጥ መውጣቱን እናስታውስም ነበር። ነገር ግን እንደ ፕላን ቢ ከያዛቸው ተጫዋቾች መካከል ይህ አፍሪካዊ ተጫዋች እየተገለጸም ይገኛል። በዚህም የተነሳ ማንቸስተር ዩናይትድ ይህን ተጫዋችም እንግዲህ እየተመለከተው ቢገኝም ብራይተን ኤንድ ሆቭ አልቢዮኖች ግን ለዚህ ተጫዋች አሁንም ቢሆን ከ90 ሚሊዮን ፓውንድ በላይ ሊጠይቁ እንደሚችሉ እየተገለጸ ሲሆን ማንቸስተር ዩናይትድ ግን አሁንም ቢሆን ለዚህ ተጫዋች ከፍተኛ ገንዘብ ማውጣትም አይፈልግም። አምና 75 ሚሊዮን ፓውንድ ነበር ያለው። በዚህ ዓመት ግን ይህን ያክል ገንዘብ ራሱ ለዚህ ተጫዋች ማውጣት እንደማይፈልግም ተገልጿል። ድርድሮች እስካሁን ድረስ አልተጀመሩም። የሚሆነውን በሚቀጥለው ሰዓት እንመለከታለን ሲሉ የተለያዩ የዝውውር እውቅ ጋዜጠኞችም እየገለጹትም ነው የሚገኙት። ሌላኛው ተጫዋች የሚሆነው ደግሞ ከጀርመን ፍሊክስ ኒሜቻ ነው። ይህ ተጫዋች ጀርመን ቡንደስሊጋ በቦርሲያ ዶርትመንድ ቤት ድንቅ ጊዜውን አሳልፏል። በዓለም ዋንጫውም ደግሞ ለጀርመን ብሔራዊ ቡድን የሰጠውን ግልጋሎት እንዲሁ በቅርብ እየተመለከትነውም ነው። በዚህም የተነሳ ምናልባትም ፍሊክስ ኒሜቻ ይህ የ25 ዓመት ተጫዋች እንግዲህ በማንቸስተር ዩናይትድ ራዳር ውስጥ እንደሚገኝም ነው መረጃዎች እያመላከቱንም የሚገኙት። በዚህም የተነሳ ማንቸስተር ዩናይትዶች የማይቆፍሩት ድንጋይ እንደሌለ እየተገለጸም ነው የሚገኘው። ሌሎች የዝውውር ራዳሮችም እንዲሁ ሊካተቱ እንደሚችሉ ፍንጭ እየወጡም ይገኛሉ። በዛሬው ዕለት መረጃዎቻችን ሌላኛው በአጥቂ አማካይ ቦታ ላይ ምናልባትም በክንፍ አጥቂ ቦታ ላይ እንግዲህ የሚመለከታቸው ተጫዋቾች እንዳሉ ሲገለጽ ከዚህ በፊት እንግዲህ ሰመርቪል የዌስትሃሙ ተጫዋች ከማንቸስተር ዩናይትድ ጋር ስሙ ተያይዞ እንደነበር እናስታውሳለን። ይህ ተጫዋች እንግዲህ በእንግሊዝ ፕሪሚየር ሊግ ምንም እንኳን ዌስትሃም መውረዱ ቢረጋገጥም እንደ ግል ግን ጃሮድ ቦን፣ ሰመርቪል እንዲሁም ደግሞ ማቲያስ ፈርናንዴዝ በዌስትሃም ቤት የሚጠቀሱ ተጫዋቾች እንደነበሩ የምናስታውሰው ጉዳይ ነው። አሁንም ቢሆን እንግዲህ ይህ ተጫዋች ይለቃል ተብሎ ይጠበቃል። ዌስትሃም ዩናይትዶች ደግሞ ከፍተኛ ገንዘብ ለዚህ ተጫዋችም እንዲመደብላቸውም ይፈልጋሉ። ከዚህ በፊት እንግዲህ የማቲያስ ፈርናንዴዝ ዝውውር ቀጥታ 185 ሚሊዮን ፓውንድ ተከፍሎበት እንደነበር እናስታውሳለን። በአሁኑ ሰዓት ላይ ደግሞ ለዚህም ተጫዋች እንግዲህ ከ60 ሚሊዮን ፓውንድ በላይ እንደሚፈለግበት ነው መረጃዎች እያሳዩት የሚገኙት። ማንቸስተር ዩናይትድም ቢሆን እንግዲህ ለዚህ ተጫዋች ከፍተኛ ገንዘብ ማውጣት ፍላጎት ባይኖረውም በዝውውሩ ውስጥ ግን እንዳለ መረጃዎችም ያሳያሉ። እንዲሁም ሌሎች ተጫዋቾችን እንደሚመለከቱ በማንቸስተር ዩናይትድ ቤት አሁንም እየሰማን እንገኛለን። ማንቸስተር ዩናይትድ በዚህ ክረምት ሚኒመም ኦፍ 6 ተጫዋች ለማምጣት ፍላጎት እንዳለው የተገለጸ ሲሆን እስካሁን ድረስ እንግዲህ 2 ተጫዋቾችን ማስፈረምም ችሏል። በረኛ እንዲሁም ደግሞ የተከላካይ አማካይ። በተከላካይ አማካይ ቦታ 2 ተጫዋቾችን አሁንም እንደሚመለከቱ ነው እየተገለጸም የሚገኘው። ለማምጣትም ፍላጎት እንዳላቸው የተገለጸ ሲሆን የክንፍ የተከላካይ ቦታ እንዲሁም ደግሞ የክንፍ አጥቂ ቦታዎችን ለማጠናከር እንዲሁ ፍላጎት እንዳላቸውም ይገለጻል። በሽያጭ ቦታ እንግዲህ ከዚህ በፊት የማኑኤል ኡጋርቴ ጉዳይ ተነስቶም ነበር። ነገር ግን የዚህ ተጫዋች ከፍተኛ ጉዳት ማስተናገዱን ተከትሎ በማንቸስተር ዩናይትድ እንደሚቆይም ተረጋግጧል። የጆሹዋ ዚርኪዚ ጉዳይ ያልተረጋገጠ የማንቸስተር ዩናይትድ የዝውውር እንቅስቃሴ ነው። ይህ ተጫዋች ወደ ጣሊያን ሴሪኤ የመመለስ ፍላጎትም አለው። በእርግጥ በፍሪ ሲዝኑ ይገኛል ተብሎ ከሚጠበቁ ተጫዋቾች መካከል ይገለጻል። ነገር ግን ለዚህ ተጫዋች ምናልባትም ከ50 ሚሊዮን ፓውንድ በላይ የሚገመትበት ወይም ደግሞ የሚደረግለት ከሆነ ምናልባትም ከማንቸስተር ዩናይትድ የሚለቀው የቅድሚያ ተጫዋች ሊሆን እንደሚችል መረጃዎችንም ሰማን። በቼልሲ መረጃዎቻችን ስንመለከት ደግሞ ቼልሲ አሁንም ቢሆን የተለያዩ ተጫዋቾችን ለማምጣት የተለያዩ ተጫዋቾችን ለመሸጥ ፍላጎትም አለው። ከሚያመጣቸው ተጫዋቾች መካከል እንግዲህ በተከላካይ ቦታ ላይ የክሪስታል ፓላሱ ላክሮክስ ይጠቀሳል። ይህ ተጫዋች በፈረንሳይ ብሔራዊ ቡድን እንግዲህ ተቀይረው እየገባ ጥሩ እንቅስቃሴ እያደረገም የሚገኝም ተጫዋች ነው። በክሪስታል ፓላስ ቤት ደግሞ ቤስት 11 ውስጥ የሚገባ እንዲሁም አመቱን ሙሉ እየተጫወተ ድንቅ ጊዜን ያሳለፈም ተጫዋች መሆኑን ተከትሎ አሰልጣኝ ዣቪ አሎንሶ በአዲሱ ፕሮጀክታቸው ስር
ማካተት ከሚፈልጓቸው ተጫዋቾች መካከል እየተጠቀሰም ይገኛል። ቼልሲ በተለይም እንግዲህ ማርኮ ኩሬያን ከሸጡ በኋላ እንግዲህ አሁንም ቢሆን የተለያዩ የተከላካይ ስፍራ ተጫዋቾችን ለመሸጥ ፍላጎትም አላቸው። ታይለር ጆርጅን ወደ ኤቨርተን መላካቸው በከፍተኛ ገንዘብ እናስታውሳለን። በመከላከል ቦታ ደግሞ ምናልባትም እንደ ትሬቨር ቻሎባ ያሉ ተጫዋቾችም አሁንም ከቼልሲ ጋር የሚለያይበትም እድልም አላቸው። በዚህም የተነሳ ይመስላል እንግዲህ እንቅስቃሴዎችን በከፍተኛ ደረጃ እየሰማንም የምንገኘው። ቼልሲ አሁንም ቢሆን የሚሸጣቸው የሚገዛቸው ተጫዋቾች እንዳሉ መረጃዎችም እያመላከቱን ይገኛሉ። ሌላኛው በአጥቂ ቦታ ላይ እንግዲህ ምናልባትም የሚሸጡ ተጫዋቾች እየበዙ እንደሚገኙ የሰማን ሲሆን ኒኮላስ ጃክሰን፣ ሊያም ዴላፕ ወይም ደግሞ አሌሃንድሮ ጋርናቾ ከክለቡ ጋር ይለያያሉም ተብሏል። በተለይም አሌሃንድሮ ጋርናቾ አምና ከማንቸስተር ዩናይትድ ወደ ቼልሲ መምጣቱን እናስታውሳለን። በ50 ሚሊዮን ፓውንድ በአሁኑ ሰዓት ላይ ከ60 ሚሊዮን ፓውንድ በላይ ገንዘብ የሚቀርብለት ከሆነ ምናልባትም ተጫዋቹን የግላቸው ለማድረግ የሚፈልጉ ክለቦች ካሉ ይህ ተጫዋች ያለ ጥርጥር ከቼልሲ የሚለቅም ተጫዋችም ነው። ቼልሲ የተጫዋች ድንቅ አቋም አለው እንዲሁም ደግሞ ያድጋል ብሎ ነበር እንግዲህ የገዙት። ነገር ግን በአሁኑ አመት ያሳየው እንቅስቃሴ መጥፎ መሆኑን ተከትሎ ነበር ለመሸጥም አሁን እየዳደሩም የሚገኙት። ሌሎቹ የአጥቂ ስፍራ ተጫዋቾች እንደነገርናቸው እንደ ሊያም ዴላፕ ወይም ደግሞ ኒኮላስ ጃክሰን ያሉ ተጫዋቾችም የሚለቁበት ዋነኛ ምክንያት ይህ እንደሆነም ተገልጿል። ኒኮላስ ጃክሰን በባየር ሙኒክ ቤት ጥሩ አቋም አሳይቶ ቢያጠናቅቅም ባየር ሙኒኮች ግን የማስፈረም ምንም አይነት ፍላጎት እንደሌላቸው በመግለጽ መልሰውታል። አሰልጣኝ ዣቪ አሎንሶ ከሁለቱ አጥቂዎች መካከል አንዱን ለማቆየት አንዱን ለመሸጥም ፍላጎትም አላቸው። በዚህም የተነሳ በፕሪሲዝኑ የሚያሳዩት አቋም ከሁለቱ አንዱ እንዲሸጡ መንስኤም ይሆናል ተብሎ እንደሚጠበቅም ተገልጿል። አሰልጣኝ ዣቪ አሎንሶ እንግዲህ እነዚህን ተጫዋቾች በፕሪሲዝኑ ይመለከቷቸዋል ተብሎ እየተገለጸ ሲሆን በመከላከል ቦታም እንዲሁ ራሳቸውን ለማጠናከር ይሞክራሉ ተብሎም ይጠበቃል። ሊቨርፑል በአሁኑ ሰዓት ላይ እንግዲህ የዝውውር ሁኔታቸው እየቀዘቀዘባቸው ነው የሚገኘው። አንድ ተጫዋችም ላይ እንዲሁ ፎከስ አድርገው ሲሰሩ ቆይተውም ነበር። ያን ዲያማንዴ ይህ ኮት ዲቫራዊ ተጫዋች በሊቨርፑል ራዳር ውስጥም ነበር። ከ100 ሚሊዮን ፓውንድ በላይም ለማውጣት ፍላጎትም ነበራቸው። ነገር ግን ተጫዋቹ ወደ ሊቨርፑል የመሄድ ምንም አይነት ፍላጎት እንደሌለው በፓሪስ ሰን ዠርሜን ቤት የመሄድ ፍላጎት መኖሩን ተከትሎ እንግዲህ ሊቨርፑል ከዚህ ዝውውር መውጣቱን እናስታውስም ነበር። ነገር ግን የሱም ባካፕ አሁንም እየተመለከቱት ይገኛሉ። ያን ዲያማንዴ ምናልባትም ወደዛ ክለብ የሚሄድ ከሆነ አሁን ደግሞ ሌሎች ተጫዋቾችን ይመለከታሉ ተብሎ እንደሚጠበቅም መረጃዎችም አሳይተውንም ነበር። ይህንንም ተከትሎ ነው እንግዲህ በአሁኑ ሰዓት ላይ ምናልባትም የብራድኪ ባርኮላ ጉዳይ ከሊቨርፑል ጋር ስማቸው እየተያዘም የሚገኘው። ብራድኪ ባርኮላ አርሰናል እንዲሁም ሊቨርፑል የሚፈካከሩበት ትልቁም ተጫዋችም ነው። ገና 21 ዓመቱ ላይም ይገኛል። በፈረንሳይ ብሔራዊ ቡድን እንግዲህ ከዲዜሬ ዱዌ ጋር በጨዋታዎች ላይ እየተቀያየሩ ምን ያህል ልዩነት እየፈጠሩ እንደሚገኙ ከዚህ በፊትም አሳይተውንም ነበር። ለዚህም ይመስላል እንግዲህ አሁንም ቢሆን የተጫዋች በራዳራቸው ውስጥም የሚገኘው። ሊቨርፑሎችም ቢሆን ምናልባትም ይህን ተጫዋች እንግዲህ ለማግኘትም እየሞከሩም ይገኛሉ። ተጫዋቹ በፓሪስ ሰን ዠርሜን ቤት አዲስ ኮንትራት ለመፈራረም ምንም አይነት ፍላጎትም የለውም። የሚፈረም ከሆነም የሚጫወትበትን ደቂቃዎች ማረጋገጥም ይፈልጋል። ይህም ለፓሪስ ሰን ዠርሜን አዳጋች ሊሆን እንደሚችል ተገልጾ ምናልባትም ይለቃል ተብሎ ከሚጠበቁ ተጫዋቾች መካከል እንደሆነም ነው የሚገለጸው። ሌላኛው የሞሐመድ ሳላ ትክክለኛ ተተኪ ማን ይሆናል ብለው እየጠየቁም ይገኛሉ። በአሁኑ ሰዓት ላይ እንግዲህ እሱን በትክክለኛ ቦታ እየተኳለ ብለው ባያምኑም እንደ ያንኩባ ሚንቴህ ያሉ ተጫዋቾች እንግዲህ ከብራይተን ስማቸው እየተያዘም ይገኛል። ይህም ምናልባትም ከባድ ያደርገዋል ሲሉ እየገለጹ እንደሚገኝ ነው እየሰማንም የምንገኘው። ይህንንም አብረን የምንመለከተም ይሆናል። በማንቸስተር ሲቲ መረጃዎቻችን እንግዲህ ኤሊዮት አንደርሰንን ያስፈረመው የኤንዞ ማሬስካው ማንቸስተር ሲቲ በአሁኑ ሰዓት ላይ ደግሞ አዲሱን የአማካይ ድንቅ ተጫዋች እንግዲህ ምናልባትም የግላቸው ለማድረግ ሙከራዎች እንደሚያደርጉ ነው መረጃዎችም እያሳዩት የሚገኙት። ይህንንም ተከትለው ምናልባትም አሁንም የተለያዩ ተጫዋቾችን እንደሚመለከቱ መረጃዎችም አሳይተውንም ነበር። ይህም ተጫዋች አዩብ ቧዲ ከተለያዩ ተጫዋቾች ጋር ስማቸው እየተያዘ ቢገኝም ማንቸስተር ዩናይትድ፣ አርሰናልን ጨምሮ በርካታ ክለቦችም ቢፈልጉትም በተለይም ሊቨርፑል ይህን ተጫዋች የግላቸው ለማድረግ ይፈልጉታል ተብሎ ቢገለጽም ነገር ግን ማንቸስተር ሲቲዎች በዚህ ተጫዋች ላይ እየፈጠኑም ይገኛሉ። ሌሎች ለዚህ ተጫዋች እንግዲህ ከ65 ሚሊዮን ፓውንድ በላይ እንደሚፈልጉ ገልጸውም ነበር። እንዲሁም አንድ አመት የውሰት ውል ለዚህ ተጫዋች በግላቸው እንደሚፈልጉ ተገልጾ እንደነበር የምናስታውሰውም ጉዳይ ነው። አሁንም ቢሆን ደግሞ ሌሎች የዝውውር መረጃዎችም ከማንቸስተር ሲቲ ጋር እየተሰማ እንደሚገኝ መረጃዎችንም አመላክቶንም ነበር። በሪያል ማድሪድ መረጃዎቻችን ደግሞ ሪያል ማድሪድ የኦሪዮል ቹዋሚኒ መቆየትን ካረጋገጡ በኋላ ወደ ቪኒሲየስ ጁኒየርም ዞሯል። ይህ ዝውውር አሁንም ሊከብድ እንደሚችል ተገልጿል። ቪኒሲየስ ጁኒየር በሪያል ማድሪድ ቤት መቆየትም ይፈልጋል። ነገር ግን ከፍተኛ ገንዘብም እየጠየቀም ይገኛሉ። ሎስ ብላንኮቹ ደግሞ ከዛ ያነሰ ገንዘብ ማቅረባቸውን ተከትለው ከባድ እንደሚያደርገው ነው
መረጃዎችም እያሳዩት የሚገኙት። ይህም ምናልባትም ለሪያል ማድሪድ እንግዲህ ከፍተኛ አዳጋች የሚሆነው የሚቀጥለው የድርድር ሁኔታም እንደሆነም እየተገለጸም ይገኛል። ሪያል ማድሪድ በአማካይ ስፍራው ላይ ከዚህ በፊት እንግዲህ ከኤንዞ ፈርናንዴዝ ስማቸው ተያይዞ እንደነበረ እናስታውሳለን። አሁን ግን ይህ ነገርም የለም ቆሟል። ለዚህም የተነሳ ምናልባትም ሌሎች ተጫዋቾችን ሌሎች ዝውውሮችን ይመለከታሉ ተብሎ እንደሚጠበቅ ተገልጾም ነበር። ሪያል ማድሪድ ግን በአሁኑ ሰዓት ላይ ምንም አይነት የአማካይ ስፍራ ተጫዋች እንደማይፈልግም ነው የተገለጸው። በተለይም የበርናንዶ ሲልቫን የዝውውር ሁኔታ ከተመለካከቱ በኋላ እንግዲህ አሁን ላይ ምናልባትም ይህ ተጫዋች ትክክለኛው ዝውውር ብለውም ያምናሉ። በዚህም የተነሳ ሌሎች ተጫዋቾችን እንደማይመለከቱ ነው በግልጽ እያሳወቁም የሚገኙት። ይህንንም ተከትሎ ምናልባትም ሪያል ማድሪዶች በመከላከል ስፍራ አንድ ተጫዋች ሊጨምሩ እንደሚችሉ ፍንጭ የተሰጠ ሲሆን ነገር ግን በአማካይ በአጥቂ ቦታ ላይ ምንም አይነት ተጫዋች እንደማያመጡ ግልጽ ተደርጎ እንደተነገራቸውም ይገልጻል። በሌሎች መረጃዎቻችን ደግሞ ባርሴሎና አሁንም ጁሊያን አልቫሬዝን የግላቸው ለማድረግ ብዙ ጥረቶችን ያደርጋሉ ተብሎ ከሚጠበቁ ዝውውሮች መካከል አንደኛው ተደርጎም ይወሰዳል። በአሁኑ ሰዓት ላይ እንግዲህ ከቦሩሲያ ዶርትመንድ ሌላ ተጫዋች ያስፈረሙት ባርሴሎናዎች ራሳቸውን በከፍተኛ ደረጃ እያጠናከሩም ይገኛሉ። ጁሊያን አልቫሬዝን የሚያገኙ ከሆነ ደግሞ ራሽፎርድን የመለሱት በአሁኑ ሰዓት ላይ ይህንን ምክንያት አድርገው እንደነበር ከዚህ በፊት ተገልጾ እንደነበረም እናስታውሳለን። አሁን ግን ይህ ምናልባትም ከባድ ያደርገዋል ሲሉ ነው እየገለጹትም የሚገኙት። የጁሊያን አልቫሬዝ ጉዳይ መጠናቀቂያው ምን እንደሆነ አልታወቀም።